ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁት የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ኢትዮጵያ ሀገራችንን ሰላም ያድርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። እናንተም በተለያዩ ዓለም ሀገራት የምትኖሩ ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን እንግዲህ ከማየውና ከምሰማው ነገር እግዚአብሔር አምላክ ይጠብቃችሁ ማለት ነው። ያው ትንሽ የሚታየው ነገር በአሁን ሰዓት ላይ በተለያዩ ዓለም ሀገራት አንዳንድ ቦታዎች ትንሽ ከበድ ያለ የምናየው ነው የምንሰማው ነገር እግዚአብሔር ይጠብቃችሁ። አፍሳዱ መልአክ ቅዱስ ገብርኤል ይጠብቃችሁ ማለት ነው። ማምላክ ወላዲት አምላክ ከእናንተ ጋር ትሁንና ፈጣሪ ለእናንተ ሀገራችሁ ያብቃችሁ። ዛሬ እንግዲህ በጧት ተነስቼ ትናንትና እንግዲህ ተመርመሪ ብላችሁኛል። ትናንት ማክሰኞ ነበረ። ማክሰኞ ማለት እንግዲህ ጤና ጣቢያው የሙሉ ቀኑ ጌታ ይሳካልኝ መጥቻለሁ ማለት ነው። ዛሬ ደግሞ ተመልሼ ልሄድ ነው። ያው ተመርመሪ ሰራራችሁ ነው ማለት ነው ቤተሰቦች። ዛሬ እንግዲህ ተመልሼ ልሄድ ነው። አሁን በጧት ተነስቼ ወደ ቤት ስራ ነው እየገባሁት ማለት ነው። አሁን ድንች ልልጥና ምሳ ሰርቼ እንጀራ ገጋግሬ ልሄድ ነው። እስኪ አብራችሁን ቆዩ ማለት ነው እስከ መጨረሻ ማለት ነው። እሺ ያለውን ነገር እስከ መጨረሻ አብራችሁን ቆዩ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ ስለምትከታተሉኝ እና እስኪ አብረን እንላጥውና እንከታተፍ። ወጣችን እንስራ። በጎን ደግሞ ኩሽና ገብተን እንጀራችን እንጋግራለን ማለት ነው። ሁሉም እያንዳንዱ ስቴፕ አሳያችኋለሁ ዛሬ ስራዬ ብዬ እንዴትም ብዬ ቢሆን የማሳያችሁ የምሰራውን ማለት ነው። እሺ ለማንኛውም አብራችሁን ቆዩ፣ ተከተሉኝ ማለት ነው ቤተሰቦች። አሁን እንግዲህ የረፈደብኝ ሐኪም ቤት የሚሄድበት ሰዓት ሄደብኝ ማለት ነው። አሁን ካሮታችን ይሄው ትልቅ ተከትፍ ያላሳየኋችሁ ሳስል ሄደብኝ ነው። ሄደብኝ እንጀራ ጋግሬ ሄዳለሁ ብዬ ነበር። ስለዚህ ታጋግር ነው የምሄደው ማለት ነው። እንደዚህ ካሮታችንን መጀመሪያ አጥበን ካሮታችንን ይሄው በዚህ መልኩ ካሮት ተቆር ማለት ነው። ይሄንን ከሽንኩርቱ ጋር እንጠብሰዋለን ማለት ነው። ውስጥ ላይ ነው ደግሞ አሳያችኋለሁ ማለት ነው። እሺ ተመልሰን መተናል። እሺ ተመልሰን መተናል። እኔ በቁመቱ ነው የከተፍኩት ድንቹንም ካሮቱንም ማለት ነው። ሁለት ይሄ በቁመቱ ነው የከተፍኩት። ይሄ በዚህ መልኩ ደግሞ ድንቻችን አጥበናል ማለት ነው። አሁን ደግሞ ሽንኩርት እንቀጠቅጣለን ማለት ነው። ሽንኩርት ነው የምንቀጠቅጠው። እስከ መጨረሻው ሽንኩርቱን ቀጥቅጠናል ማለት ነው። የቀጠቀኩት እንደዚህ ነው። መጀመሪያ እንደዚህ በቢላው አውጥና የቀጠቀኩት። ከዛ አሁን ደግሞ ከተፍ እናደርገዋለን ማለት ነው። ረፈደብኝ ሰዓት በጣም ትናንትና ሙሉ ቀን ውዬ 11 ሰዓት ነው የመጣሁት ወደ ቤት ሳይሳካልኝ ማለት ነው። በመጨረሻ 11 ሰዓት መብራት ጠፋ። ስለዚህ ያለ መብራት ስለማይሳካ አሁን ሽንኩርታችን በዚህ መልኩ ቀጠቀጥን ማለት ነው። ነጭ ሽንኩርት ነው። ያው ነጭ ሽንኩርት ደግሞ ለጤናም ሁሉ ነገር አሪፍ ነው። እሺ አሁን ደግሞ እስኪ እንግባና እንየው ማለት ነው። መጀመሪያ መብራት ያታ። እሺ አሁን ደግሞ የምንሰራው ምግብ ከታያችሁ ላሳያችሁ ማለት ነው። ታያል ብዬ አስባለሁ። ይሄ በአጋጣሚ ስቶፕ የምጠቀመው ሰርቄ ነው። እኛ የቀጠልነው ላምቦ ያህል ነው። ስለዚህ ሰርቄ ስቶፕ እየተጠቀምኩ ነው። ይሄው ካሮት በዚህ መልኩ ተጠብሷል። ይሄው ድስቱ እንደምታዩት ራሱ ጠቁሯል። ነጭ ድስት ነበር ጠቆረ። ምክንያቱም
በሳት ነበር የምጠቀመው ግን ስላጠፉት አያችሁ የባጃክስ በደም ሙልጫ እየሰላጠፉት ጠቋሬ ጭላት የለውም ማለት ነው። አሁን ካሮት ተጠብሷል። ጠበስ ካለ ድንች ይገባል ማለት ነው። ድንች እናስገባለን ማለት እኔ አሁን የምሰራበት ምክንያት ጾም ነው። ትመለስ እንጀራ ያነጋግራለሁ። ሰዓት በጣም ሄደብኝ። ምክንያቱም ወይ እንትኑን እናምጣው ማይ ጋድ ሰዓት ሊታየኝ ነው ደግሞ በስንት ተቀመጠ አስቀምጠውና አስቀምጠውና ድንቻችን እንጨምርና ቶሎ እንጨምርና እዚህ ጋር ሽንኩርት መጀመሪያ ቆላው ከዛ ትንሽ ዘይት አረብ አንድ ራስ ቲማቲም አረብ ከዛ ካሮት አረኩኝ ከካሮቱ በላይ እርድ አረኩኝ ሌላም አልገባበትም ምን አለከመኩ ለዛሬ እንኳን እንዳስቀድስ ብዬ ነበር ቅዳሴ ተሳነ ግን አልደርስም ምክንያቱም ተማጣ እንጀራ ስለማጋገር አልደርስም እንጃ እዛ ደግሞ ቢያንስ ቶሎ አያስተናግዷቸውም ማለት ነው ያው በጣም ያምራል ጥብስ ነው ያለው ከረሩ ምናምን ያምራል ሁሉ ማለት ነው ከረሩ በጣም ነው የሚያምረው እንደዚህ ሆነ ያ እሺ ሽንኩርታችንን እዚህ ጋር እናስቀምጣለን ትንሽ ተበሰለ በኋላ ነጭ ሽንኩርታችንን እናደርጋለን አሁን እኛ እንተጣጠባለን ልብሴን ሰብስቤው ያስጠላል አሁን እሺ እኔ አሁን እንተጣጠባለሁ ማለት ነው ተጣጥብና ቶሎ እንተልበል ማለት ነው እስኪ ጠብቁኝ ቤተሰቦቼ አሁን እንግዲህ ያው ተጣጣብኩኝ ማለት ነው ስለዚህ ምን ሆንኩ ይመስላችሁ መብራት ሄደብኝ ደግሞ እዛ ሄጄ ያለ መብራት አኪቤት መስራት አይችሉምና መብራት የግድ ያስቸግራል ያስፈልገን ማለት ነው ስለዚህ አሁን ደግሞ ፀጉሬ መታጠብ አለብኝ ማለት ነው ምንም ማድረግ አልችልም እንጀራ ጀምር እንጀራውን ትጀምር ወይንም እንትኑ መብራት ሊመጣ ይችላል ስለዚህ ፀጉሬ በጣም ፎረፎር አቅቶኛል በጣም ነው ፎረፎር ያቃተኝና እስኪ ልታጠበውና ይሄው ተዝነችው ነው ተያራሱ ፀጉሬ ልታጠብና ቶሎ እርጥቡንም ቢሆን አስር ይሄዳል መብራት ተመጣለና በጣም ሰዓት ሄደብኝ ትናንትና በጣም ነው የተቀጣሁት መስማም ሲጠብቁኝ እስከመጨረሻ ማለት ነው ቤተሰቦቼ አሁን መብራት መጥቶልኛል እንግዲህ ፀጉሬ ታጥቤ ወጣሁ ማለት ነው የውሃው ራሱ እየተነጠፈ ነው ቸኩያለሁ በጣም ማለት ነው ቤቴ በጣም ነው የሚያስጠላው በጣም የሰው ቤት ነው መኖሪያ ቤት ነው ትላላችሁ በዚህ ጋር ይሄው እንደምታዩት እንደዚህ ይመስላል ከዚህ ከጀርባ ያለው ማለት ነው አሁን እንሄዳለን ማለት ወጣችንም ያው በመሃል መብራት ጠፍቶ ነበር አሁን ይሄው በዚህ መልኩ እየተንተከተከ ነው አጥፍተን እንሄዳለን ማለት ነው እሺ መብራት እናጠፋለን እሺ ከዛ ሻርባችንን እንይዛለን ቦርሳችንን እንይዛለን አሁን ወደ ጤና ጣቢያ ጉዞ ወደ ጤና ጣቢያ ነው ቁልፉ ደግሞ መንፈስ አለበት መሰለኝ ያው ብናት ነው ታዝም መብራት እናጠፋለን ማለት ነው ቆይ አንዴ ላቁመውና ብሩ እሺ አሁን በራችን ዘግተናል እንወጣለን ማለት ነው እንወጣለን ድምጼ ሊቀንስባችሁ ይችላል ወይ ጥላት አዲስ መጣው ደግሞ አው አልመለስም ማረጋችን እሺ አንዴ ጊዜ አስቆመዋለሁ እሺ ቤተሰብ አሁን በር ተዘግተን እየሄድን ነው ማለት ነው ዛሬ ምን እንደሚሉኝ አላውቅም
ያለውን ነገር ተመለስ አስረዳችኋለሁ ማለት ነው። እሺ አካባቢ ይሄን ይመስላል ያለበት አካባቢ። ባይ ባይ። በቀጣይ ቪዲዮ በአዲስ ቪዲዮ እንገናኛለን። አሁን የነበረን ቆይታ